6 ሰዓት ሊደፍረኝ ሲሞክር አምልጬ ወጥቼ ጅብ ሳይበላኝ ተደብቄ ጨለማ ውስጥ ከሱም ብሶ በዛ ሌሊት ወጥቶ ሙልጭ አርግቶ ሰደበኝ። ያንንም መንጋቱ አልቀረም ነጋ። አገሪቱን አዳማን ለቅቄ የ3ኛ ክፍል ተማሪ ነበርኩ የዛ ሰዓት። አገሪቷን ለቅቄ ወደ አዲስ አበባ ገባሁ። ማንም የለኝም፣ እህት የለ፣ ወንድም የለ፣ አባት የለ፣ ማንም በሌለበት ጎዳና ላይ ወጣሁ። ግን የሚገርምሽ ሀቢባ እግዚአብሔር ይጠብቅሻል። እውነቴን ነው የማወራልሽ። እግዚአብሔር በቃ እኔ እውነት ወድቃለች ሞታለች የተባልኩ ሰው ነበርኩኝ። ሞታለች በቃ ኦሬዲ የእሷ ነገር አብቅቷል በተባለበት ሁኔታ ውስጥ እግዚአብሔር ያኖርሻል። እውነቴን ነው ሀቢባ። ከዛ ጣፈንታዬን ነው የምነግርሽ። በዛው አጋጣሚ ውስጥ ያኔ እኔ ምንም አላውቅም። የሰው ክፋት ጥሩ ይሁን መጥፎ ይሁን ነይ ላሳድርሽ ላለኝ ሰው እንኳን ተጎትቼ ይር ነበር ሀቢባ፣ ተጎትቼ ይር ነበር። ምንም ማውቀው ነገር የለም። እንግዲህ 10 ዓመት ልጅ ማለት በጣም ትንሽ ልጅ ናት። ያው ለአቅመ አዳም አልደረሰችም። ኦሬዲ ኒ ፔሪድ እንኳን አላየሁም በሰዓቱ ማለት ነው። እና አዲስ አበባ እንዴት ኖርሽ ላልሽኝ ሰው ቤት ተገብቼ ኖር ያለው ሰው ቤት ተቀጥሬ በቃ ጎዳናም እንዴት እንደሆነ አይቼዋለሁ። ተረዳሽ? ከዛ ማንም ግን የፈለገኝ የለም ሀቢባ። ማንም እቺ ልጅ የት ናት? ምን ገባች? ምን ለበሰች? ምን ሆነች? ያለኝ ሰው አልነበረም። ከዛ ማደግም አይቀርም አደግኩኝ። ኦልሞስት ወደ 13 አይደለም 12 ስደርስ አክስታለሽ፣ ያው በወሬ አክስታለሽ ተብዬ ወደ አምቦ ሲያወሩ ሰምቻለሁ። አገሪቷን አላቃትም ከነ ማለት ነው። አክስታለሽ ሲሉ ስለሰማሁ ብቻ የአባቴን ዘሮችን ለመፈለግ ሄድኩኝ ማለት ነው። ከዛ እዛ ሄጄ ከወንድሜ አምልጬ ነው የመጣሁት አላልኩሽም? እዛ ላሳድርሽ ሲሉ አምኜ ገብቼ በሁለት ወንዶች ተደፈርኩ። ከዛ በቃ እዛ ጋር አስቢው ማለት ስነልቦና ራሱ ማለት ነው ሰው ይወድቃላ በስነልቦና ራሱ። እኔ ግን በቃ ደርቄ ነበር የቀረሁት። ራሴን ጠላሁት። በቃ ምን ልበልሽ ሀቢባ ማለት የሚሄድበት የለኝም፣ የምገባበት ቤት የለኝም፣ የሚንከባከበኝም ሰው አልነበረም እውነት ለመናገር። እና ምንም አላልኩም። ከዛ ሀገር ለቅቄ ወጣሁ። ከዛ ሀገር ለቅቄ ወጣሁ። አዲስ አበባ ምን ውስጥ ገባው መሰለሽ? የህፃን ልጅ ማሳደጊያ ሜሪጆ የምትባል ያው ከሰማሽ ማለት የቆየ ነው በጣም ሜሪጆ የሚባል ድርጅት ገባው። ያ ሜሪጆ ስገባ የሚገርምሽ ሜሪጆ የትኛውም ግለሰብ ነበር የሚቀበለው፣ በሽተኛም፣ እርጉዝም፣ ኤችአይቪ ያለበትም ሁሉንም ነበር የሚቀበለው። እና እዛ ገባሁ። እዛ ገብቼ እኔ ፔሪዲን አላየሁም አላልኩሽም? እዛ ገብቼ ፔሪዲን ያየሁት የመጀመሪያ ጊዜ ማለት ነው። ስለ ፔሪድ እንኳን ምንድነው ካልሽኝ አላቅም ነበር በሰዓቱ። ግን ያስተምሩን ነበረ፣ ሙያ ያስተምሩን ነበር ትምህርት ቤት ሳያስገቡ። ቲጂ የሳይንቶች 80 ጊዜ መጥቻለሁ ብለሽ አትጻፊ። ታብታብ አድርጊ፣ ስጨርስ አስገባሻለሁ። አይደክምሽም? እንዲህ መጥቻለሁ 80 ጊዜ ቅድም አስገባውሽ። መዳም ጠፍታሽ ሄድሽ። ትገቢያለሽ፣ ታወሪያለሽ፣ ግን መሲ ትጨርስ። እሺ፣ እስከዛ ታብታብ አድርጊ። ቴንክ ዩ። ይቅርታ እህቴ። ችግር የለውም። እዛ ገባው እና ከዛ ኦልሞስት ወደ 2 ዓመት ቆየሁ እዛ ሜሪጆይ ማለት ነው።
እና እንደነገርኩሽ ጤነኛውን በሽተኛውም እዛው ነው የምናድረው ማለት ነው። እና በቃ ከዛም ትቼ ወጣው ከሚሪጆ ማለት ነው። ወጣው ሰው ቤት ተቀጠርኩ። ሰው ቤት መስራት ጀመርኩኝ። ከዛ በነገራችን ላይ ሰው ምን ልበልሽ ደመ መራራ ነኝ። ሰው አይወደኝም፣ እንደዚህ አይቶ አይወደኝም ሰው ገባሽ? እና የገባውበት ቤት ሰውየው ልጅ አለቻቸው እና ወደ አሜሪካ ሊሳፈሩ ሲሉ እሱ ይዞኝ ለመሄድ ይፈልጋል። ሚስቱ ግን አልፈለገችም። ትምህርት ቤት እናስገባት። እንግዲህ እኔ ሰዓቱ በጣም ቀጫጫ ነኝ። በቃ ምንም አልሰራው ነገር አልነበረም እና ልጆቹን እንከባከብ ነበር እና በመሃል ደግሞ ትምህርት እናስገባት ሲላት አይቻልም አለች። አይቻልም። እዛ በቃ እሷ ጠመመችብኝ። እነሱም አጋጣሚ ሆኖ ትኬታቸው መጣና ወደ አሜሪካ ተሳፈሩ። እኔ ቀረው ማለት ነው። ከዛ ያኔ አቨሬጅ ላይ ነኝ። ያው ሁሉ ነገር ያምራል። እዛ ላይ ሆኜ ምንም ነገር ስለራሴ አንድ ቀንም ተጨንቄ አላውቅም። ግን እኖራለሁ ዝም ብዬ ማለት ነው፣ በሌለበት ሁኔታ ውስጥ ማለት ነው። እዛ አገባው ብልሽ ታምኛለሽ? ከዛ በኋላ ያገባውት ሰው በሰዓቱ በጣም ይወደኝ ነበር። በጣም ወደው ነበር። በጣም ይንከባከበኝ ነበር። በጣም በቃ ምን ብዬ ልንገርሽ፣ የሚሰራውን ስራ ሁሉ ሰርቶ ለኔ ነው የሚያመጣው። እቁብ ይጥላል። ለቤት ግን ማውጣት አይወድም። አሁን ለምሳሌ ቤት ዕቃ ለመግዛት ቤሩት አመት እንደቆየው ደሞዜን ያኔ ምንም አላውቅም። ምንም ማለት ስለ ቴሌፎን ስለ ስልክ እንደዚህ ደውለሽ ያኔ በሰዓቱን የበሄድኩበት ሰዓት ቀጥታ ነው የምትደውይው። ሄደሽ ካርድ ሱቅ ቦታ ሄደሽ ትደውያለሽ፣ ለቤተሰብ እንኳን ማለት ነው። ትደውይና ብሩ ደረሰ ምናምን ብለሽ ነው የምትጠይቂው። በየሳምንቱ አይደለም በየወሩ ነው የምትሄጂው። እና ይሄ ሰውዬ የገባውበት ሰውዬ ምን ያደርገኛል፣ ልኬልሻለሁ እያለ ለካ በየወሩ አይልክልኝም ነበር። እነሱም ደግሞ ቆይ እሺ ነገ እንሄዳለን ባንክ ቤት ቆይ ምናምን እያሉ ሳይሄዱ ይቀሩልሽና አመት ሆነኝ እዛ ቤት ማለት ነው። ከዛ የሆነ ቀን ሄዳ ታጣራለች። ሲስተር ብሩ ምንም ብር አልገባም፣ ምንም ብር የለም። ከዛ ምንም አላልኩ። በጣም ደንግጬ ሄድኩኝና ሰውየውን አናገርኩት። በጣም ሽማግሌ ነው እንግዲህ አስቢ። እዛ ባባ ለምንድን ነው ብሩን ያላስገባኸው? ደግሞ የሚገርምሽ ሰጥቻታለሁ የሚል ወረቀት አስፈርሞኛል እዚህ ማለት ነው። ባንክ ቤት እንሂድ ብሎኝ ይዞኝ ሄዶ እሱ ይገባል እኔ አልገባም። ከዛ መጨረሻ ላይ ልትመታኝ ነው ብሎ በፖሊስ አዚዞኝ ያለ 1 ብር ወደ አገር የገባው። ከዛ ተመልሼም ድጋሚ የሚሄድበት ስላልነበረኝ ከተዳሬም ተለያይቼ ስለነበር ወደ ሐዋሳ ገባው እና ሐዋሳ መኖር ጀመርኩኝ። እና ከልጄ ጋር ከተለያየን እንግዲህ ኦልሞስት ወደ 10 አመት ሆኖናል። አሁን 11 አመት ሆኖናል። እኔ በ3 አመቷ ነው ትቻት የሄድኩት። ከዛ በኋላ ለአያት ሄጃለሁ ብዙ ጊዜ፣ ግን ሊያሳዩኝ ፈቃደኛ አልነበሩም ቤተሰቦቹ። አሁን ያለሁበት ሁኔታ አሁን ያለሁት ኩዌት ነው። እግዚአብሔር ይመስገን። ትወድቂያለሽ ትነሻለሽ በህይወት ውስጥ። ግን አንደኛ እግዚአብሔር ይጠብቅሽ። የእውነቴን ነው ሀቢባ። ሴት ልጅ ሆና እኔ እግዚአብሔር የሞትኩ ያህል ይሰማኝ ነበር የሆነ ጊዜ ማለት ነው። ማለት አንደኛ ማንም አልነበረም አጠገቤ የሚያክመኝ፣ በቃ ሊረዳኝ የሚችል ሰው ገባሽ? ማንም ስነልቦና እንኳን ሰው ልጅ ይጎዳል።
ያንን ጥንካሬውን እግዚአብሔር ሰጥቶኝ ነው። በራሴ ስጋ ወይ ደግሞ በራሴ ጉልበት አይደለም ዛሬን እዚህ ጋር እንድቆም የረዳኝ ጌታ ነውና አንዳንዴ ይገርመኛል ባለፍኩበት ነገር ላይ ዛሬ ቁጭ ብዬ ሳወራ የእውነት እንደዚህ ሁሉ ነገር አልፌያለሁ እንዴ? የእውነት ሀቢባ አንቺ የ10 ዓመት ልጅ ሆነሽ መሀል አስፋልት ላይ እንቅልፍ እያዳፋሽ ራስሽን ስትጠብቂ በጣም ከባድ ነው። እውነቴን ነው። እና የኔ ታሪክ ምንድነው ሊያስተምር አይችልም ልትይ ትችያለሽ፣ አላቅም። ግን እኔ አሁን ላይ በህይወቴ ውስጥ ሰው የለም፣ ግን የሚመጣው ሰው እፈራዋለሁ። ለምን? ትላንትና ተፈትኝበታለሁ። እፈራለሁ ትላንትናዬን። በቃ በጣም ብዙ ነገር አይቻለሁ፣ በጣም ብዙ ነገር። እኔ እንደዚህ በጥቂቱ ነው የነገርኩሽ ሀቢባ፣ በጥቂቱ። ብዙ ጊዜ ለመግባት ፈልጋለሁ እዚህ ጋር ለማውራት፣ የውስጤን እንድትሰሙኝ የምፈልጋቸው ነገሮች ነበሩና አጋጣሚ ሆኖ ራሱ ስገባ አላመንኩም። ወላ ዝም ብዬ አጋጣሚ ነበር የጻፍኩት ማለት ነው። እና አሁን ላይ እኔ ምን ያሽ ሳውዲ ሄጄ ነበረ። በነገራችን ላይ በመሀል አልገባሁበትም። ሳውዲ ገብቼ ነበረ። ሙሉ ለፋሚሊ ነው ያደረኩት። ለራስሽ ምን አድርገሻል ካልሽኝ ኦልሞስት ምንም ያደረኩት ነገር የለም ወደዚህ ከፍዬ ከመጣሁት ውጪ ብር ማለት ነው። እና መለወጥ እፈልጋለሁ፣ በስራ በሁሉም ነገር ማግኘት እፈልጋለሁ። ግን በጣም ሰጪ ነኝ ስልሽ የሆነ እህቶቼ ቸገረኝ ሲሉኝ፣ አባቴ ቸገረኝ ሲለኝ በእርግጥ አስገድደውኝ አይደለም፣ በቃ እንደሌላቸው ይሰማኝና አደርግላቸዋለሁ። እና በማድረግ ያላዝንም። ለምን? እነሱ ስላላደረጉልኝ እኔ ዛላ አላደርግም ማለት አልችልም። ልጅ ነኝ፣ መቁረጥ አልችልም ከነሱ። አሁን ስጋ ነኝ፣ አንቺ ስጋሽን ቆርጠሽ አጥዩ። እና ካለኝ የማድረግ ወደ ኋላ አልልም። እና መረዳት ብቻ የምትይ ነገር ካለ የምትመክሪ ነገር ካለ ሀቢባ። እኔ የምጠይቅሽ ስለ ልጅሽ ነው። ማለት 11 ዓመታችን ነው ከተለያየን ብለንሻል። እና የሚገርምሽ ነገር አሁን በቅርብ ማለት ነው እኔ ላወራት በጣም ፈልጋለሁ። ሄጄ ነበር ሳውዲ ደርሼ ከመጣሁ በኋላ ላያት ሄጄ ነበር። እና ኦልሞስት በፊት እፈራ ነበረ ማለት እንዳይመቱኝ እንዳይተናኮሉኝ ብዬ በማለት አልሄድም ነበር እነሱ ጋር ማለት ነው፣ አልጠጋም ነበር። እና አሁን በቅርቡ ሳውዲ ሄጄ በመጣው ሰዓት ደፍሬ ሄድኩኝ። እህቱን አናገርኳት። እህቱን አናግሬ ቃሉን አሳይኝ አልኳት። እዛ አጋጣሚ ሆኖ ሄድን። የምታሳድጋት የእሱ ወንድም ሚስት ናት፣ አትወልድም፣ መሀን ናት። እና ቃሉን ብቻ ነው የምታሳድገው። እና ሄድኩኝ። አጋጣሚ ደግሞ በአባትዬው ረብሾ ማለት ነው ቃልየውን አስቸግሯት፣ እቺ ፍቅርተ የምትባለው የእሷ እናት ማለት ነው የቃሉ እናት ልታሳስረው ፖሊስ ጣቢያ ሄደዋል። እኔ ስገባ ቃሉ በር ላይ ናት። ከዛ የእሱ እህት እቺ መሲናት እናትሽ ናት ብላ ስትላት እናቴ ፍቅርተ ናት ሌላ እናት የለኝም አለችኝ ማለት ነው። ከዛ ምንም አላልኩም። አንቺ አላማሽ ምንድን ነው? ማለት 11 ዓመት ልጅሽን ለባልሽ ቤተሰቦች ጥለሽላቸው ሄደሽ እያየሻት አይደለም፣ እያገኘሻት አይደለም። አላማሽ ምንድን ነው? በቃ መቼም ላታሳድጊያት ነው? እድሜ ልኳን እነሱ ጋር ልታድግ ነው? አላማሽ ብዙ ጊዜ ስጡኝ ብዬ ነበረ ለአባትየው ማለት ነው። ሊሰጠኝ ፈቃደኛ አልነበረም። በህግም አልሄድኩም እኮ። በህግ ለምን አልሄድኩም? አልፈለግሽም? አቅም አልነበረኝም ሀቢቢ፣ አቅም አልነበረኝም። የሆነ ገቢ ሊኖርሽ ይገባል። ያንቺን ህይወት ደግማ እንድትኖር ነው የምትፈልጊው ልጅሽ? አልፈልግም። ታዲያ አልፈልግም። ግን የእውነት ሀቢባ አሁን ባለችበት ሁኔታ እግዚአብሔር ይመስገን። ምክንያቱም እየተማረች ነው። እኔ እየተማርኩ አልነበረም፣ እሷ ግን እየተማረች ነው። የምትንከባከባት እናት አለቻት። ስትገባ ምግብ አቅርበ የምትሰጣት እናት አለቻት። ያ ራሱ ለእኔ ከበቂ በላይ ነው። ገባሽ? እኔ አሁን እኔ ጋር ሆና ብር ከሌለኝ ማድረግ የማልችላቸው ነገሮች ይኖራሉ። አሁን ለምሳሌ አቅም ሲኖርሽ የቤት ኪራይ የምትከፊበት ደሞዝ ካለሽ የምትበይበት ግዴታ ያስፈልጋል አይደለም?
አሁን ባለው ሁኔታ ውስጥ ያንን ነገር አደርጋለሁ። ደግሞም አይሰጡኝምስ። አሁን እኔ ዛሬ መጥቼ አምጡን ያሳድጋታለሁ ብላቸው አይሰጡኝም። ከዚህ በፊትም አንሰጥሽም ብለውኝ ሸንጎ ያዥ ያሉኝ። ሸንጎ ሽማግሌ ያዥ ወይ ክሰሺ። የመክሰሻ የሸንጎ በሰዓቱ ማለት ነው በጣም ብዙ ብር ነበረ። እኔ ከእንትን ስመጣ ከቤሩት ስመጣ ምንም ብር አልነበረኝም ሀቢባ፣ ምንም ብር አልነበረኝም። ሸንጎ 50 ሺህ ብር አስይዥ ሲሉኝ ኬት ላምጣሽ? በሰዓቱ በቃ ያለኝ አማራጭ እነሱ ጋር መተው። ከዚህ በኋላ እንኳን አድጋለች፣ እናት የሚያስፈልጋት አይመስለኝም። እሱማ አድጋለች። አሁን ልነግርሽ እኮ ነው። አሁን መጨረሻ ላይ እኔ ለፍቅርተ ማለት ነው እኔ ይኸውልሽ ፍቅርተ የምፈልገው ሰላም መሆኗ ነው ማድረግ ያለብኝ። አሁን ለምሳሌ እንደ እናት የምትረጁ ነገሮች ካሉ ትረጃለሽ በአቅምሽ ማለት ነው። እኔ መርዳት ፈልጋለሁ፣ ላግዛት ፈልጋለሁ ብዬ ሄድኩኝ እና አያስፈልግም ሁሉ ነገር አለ አለች ማለት ነው እናትየው። ከዛ እሺ በቃ ግን እኔ ቢያንስ ደውዬ ደህና ናት እንዴት ናት ለማለት ስልክሽን ስጪ። ሌላ ሰው ጋር ደውዬ ልጄ ደህና ናት ከምል አንቺ ጋር ደውዬ ልጄ ደህና ናት ወይ ልልሽ ይገባል ብዬ አሰብኩኝ እና ስልክሽን ስጪኝ አልኳት። ሰጠችኝ። ያው ሁሉም እንዳንቺ አይሆንም ገባሽ? ሁሉም እንዳንቺ አይሆንም ሳይ አይፈልጉሽም። ያው እሷ እንዳልቀማት እንዳልወስድባት ስለምትፈራ አታወራኝም ብዙም ማለት ነው። እና እኔም አላጨናንቃት ምንም አላልኩም። በቃ ሰላም ናት ብቻ ነው የምትለኝ። ሰላም ናት፣ ደህና ናት። የተለየ ነገር የምትለኝ ነገር አልነበረም። እና አሁን የሱ አታወራኝ። እናመሰግናለን። ታሪክሽ አስተማሪ ነበር። ስላካፈልሽን እናመሰግናለን። በርቺ። ኩዌት ስንት ዓመት ሆነሽ? ገና ነኝ። አሁን ነው የመጣሁት። አሁን በቅርብ ደውላልኝ ነበር። ልነግርሽ እኮ ነው። አሁን በቅርብ ቃሉ ደውላልኝ ነበረ ስልክ ግዥልኝ ብላ ብር ላኩላት። እሺ አቢባ ብር ላኩላት። ለቃል ነው ለእናትየው ቀጥታ ነው ለልጅ ነው? ለቃል። እሺ እሺ አመሰግናለሁ። እሺ አቢባ እኛም እናመሰግናለን ማሪ። ቴንክ ዩ። እሺ ቲጂ የታለች? ቲጂ ማዳም ጠርታት ነው ቅድም እንትን ያለችው ስትጽፍ ነበረ። ቲጂ እና አትጻፊ ታብታባርጊ እሷ ስጨርስ አስገባሻለሁ ብያለች። ጋይስ ሼር አርጉ። ጌማችን ሊጀምር 15 ደቂቃ ነው የቀረን። ቲጂ 15 ደቂቃ ይበቃሻል? በ15 ደቂቃ ውስጥ ምትጨርሺ ከሆነ ነይ ግቢ። ሼር አርጉ ለቤተሰቦቻችን። እሺ አባቢን አለን። አይበቃኝም አለች። ኦኬ ማንሽ ስምሽ? ምን አገባሽ? ዩ ቲንክ ያገባሻል? እሺ የማን ጌም? የኔ ጌም። አርባዊን አለኝ። ቅድስት አርባዊኔን ካስጠበቅኩኝ ሳንታና እናንተ ቤተሰቦች የሁላችሁም አርባዊኔን ካስጠበቃችሁልኝ አንድ ጌም ነው። ካስጠበቃችሁልኝ ካልተወሰደ በልጇ ምላለች አንበሳ ልታወርድልኝ፣ ትልቁን አንበሳ ላይቫን ዘግታ መታ ልታወርድልኝ። ትናንትና ልህ ይዟት እሺ 15 ደቂቃ የሚበቃው 15 ደቂቃ የሚበቃው ወሬ የሚያቃጥር አንፈልግም። ጸጋ ተመጉተሻል። ወሬኛ ሰው አንወድም። አያገባንም ስለምንም ነገር። የማንንም ሰው ቤት ወሬ አምታችሁ እዚህ ቤት እንዳታወሩት መወታላችሁ። ቤቱ ከወሬ ነፃ ነው። ኦኬ ሶፊ የሆነ ሰው ኢንቫይት አድርጋለች።
እንጂ ከመዳማው ታለስ በርኮ ነገድሉ ይሰጣል። ችግር የለም። እንዴት አመሻችሁ? እንዴት አመሻሽ? ሰላም አላው። እንዴት ነሽ ሀቡ? አለን ማለት ነው። ስላገኘሁሽ ደስ ብሎኛል። አመሰግናለሁ። ሕክምና ተማሪ ነኝ እና ብዙ ጊዜ የለኝም፣ ግን በቃ ባገኘሁት ታይም አንቺ ቤት እየመጣሁ ታሪኮችን እሰማለሁ። ላይቭሽን በጣም አያለሁ እና ገስት ብዙ ጊዜ ለመላክ አይመችም እና አላገኘሁሽም። ስላገኘሁሽ በጣም ደስ ብሎኛል። ሰዓቱ ባይበቃም ግን የተቻለኝን ያህል ስቶሪን ላካፍላችሁ። ስቶሪው ከጣመን ሰዓት ልንጨምር እንችላለን። ዲፔንድስ እንደ ስቶሪ። እሺ፣ ሀያት እባላለሁ። አዲስ አበባ ነው የምኖረው እና ያው መጀመሪያ የአዲስ አበባ ልጅ ነኝ። አክቹዋሊ ዶርም ውስጥ ስለሆንኩኝ አንዳንድ ድምፅ ሊረብሻችሁ ይችላል። እሺ። እና የአዲስ አበባ ልጅ ነኝ። የተማርኩትም የተወለድኩትም ያደግኩትም እዚሁ ነው። እዚህ ጋር ያላችሁ ሰዎች በሙሉ ታሪኬ ይጠቅማችኋል፣ ያስተምራችኋል ብዬ አስባለሁ። ቅድም ታሪክሽን ያካፈልሽን ልጅ አምሶሪ በዛ ሁኔታ ውስጥ ስላለፍሽ እና ምንድነው እንደ አዲስ መነሳት ትችያለሽ። ብዙ ነገር ያልፋልና አንዳችን የአንዳችንን ታሪክ ስንሰማ ከኛም የባሰ እንዳለ እናውቃለን እና ሁሉም ሰው የባሰ ታሪክ እንዳለሽ፣ ሁሉም ሰው የራሱ ታሪክ ፔንፉል ነው። ግን በቃ ትናንትሽን ለነገ ታዩና ለትናንት ታዩና ዛሬ እንደ አዲስ ተነስተሽ አዲስ ህይወት መኖር ጀምሪ ማለት እፈልጋለሁ። ወደ እኔ ስመጣላችሁ አሁን ላይ 4ኛ ዓመት የሜዲሲን ተማሪ ነኝ። ሙሉ በሙሉ ዶክተር ለመሆን 2 ዓመት ብቻ ይቀረኛል። በራሴም ፔጅ ላይ የተለያዩ ቪዲዮችን እሰራለሁ፣ እናንተን ያግዛሉ ብዬ የማስባቸው ገብታችሁ እንድታዩልኝ እፈልጋለሁ። እንዴት ነው የጀመረው መሰላችሁ? እኔ የቤት ሰራተኛ ነበርኩኝ በፊት ልጅ እያለሁ። ላይክ የዝቅተኛ ቤተሰብ የሚባል አይነት ልጅ ነበርኩኝና አልሐምዱሊላህ ራሴ ነኝ። ትምህርትም ኢቭን ስጀምርም የጀመርኩት ራሴ ነኝ እና እንዴት ነው ልጅ ሆኜ እናቴ የራሷ ቻሌንጆች ነበሩባት። እኛን ለማሳደግ በጣም ብዙ ትለፋ ነበርና ለምንድነው መሀል ላይ ቁርጥ የምትይው ጀና? ኢንተርኔቷ ነው ከኔ ነው ጋይስ? እኔ ነኝ የተቋረጥኩት? እኔ ነኝ ሀር ኦኬ። ዶርሙስ ስለሆነች ይሆናል። ኔትወርክ ወሰዳት። የነበራትም አጭር ደቂቃ ነበር፣ ግን ልጅቷ ቅልጥፍናዋ ደስ ይል ነበረ። ሌላ ቀን አሁንም 11 ደቂቃ አላት።